ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው እኔ በረከት ሊስትሮስ ጠርጋ ሳምሮ ነኝ። ሁላችሁም እንግዲህ እስካሁን ዩቲዩብ ላይ ያበረታታችሁኝ ነው፣ እየደገፋችሁኝ ነው። በጣም ነው የማመሰግነው። በጣም ምንም ቃል የለኝም። የእውነት እኔ ከጠበቅኩት በላይ ነው። ምንም በቃ ቃላት ያጥረኛል። እግዚአብሔርን ለምትሰጡኝ ክብር፣ ለምትሰጡኝ አስተያየት፣ ለምትሰጡኝ ሞራል፣ ለምትሰጡኝ ተነሳሽን እንድነሳሳ የበለጠ እንድሰራ ለምጽፉልኝ ኮሜንት በጣም ነው የማመሰግነው። የእውነት እኔ እንደዚህ ሰው ያስብልኛል ብዬ አላስብም ነበር። እግዚአብሔር ምስክሬ ነው። እንደዚህ በቃ አንዳንድ ሰዎች አለ አይደለ ከራሳችሁ በላይ የምታስቡላችሁ ሰዎች አላችሁ። እያየሁ ኮሜንት በቃ እኔ እግዚአብሔርን በምንም ቃል መግለጽ አልችልም፣ እናንተ ማለት ነው። እና በጣም ነው የማመሰግነው። በጣም ነው የምወዳችሁ ሁላችሁንም። እኔ ደግሞ ያው ራሴን ቀይሬ ያሳያችኋለሁ። ሁሉም በጊዜ ይሆናል። መታገስ ነው። ያው ህይወት ትዕግስት ይጠይቃል። በአንድ ጊዜ ዝም ብሎ ተነስቶ ተራራ መውጣት አይቻልም። ተራራው የሚወጣው ቀስ ተብሎ ነው፣ በሂደት ነው። እና ከጎኔ ስለሆናችሁ በጣም ነው የእውነት በጣም ነው ደስ ያለኝ። በጣም ክብር አለኝ። እስካሁን እንግዲህ ዩቲዩብ ከከፈትኩኝ ኦልሬዲ 3 ወር ሆኖኛል። ዩቲዩብ ከከፈትኩኝ ማለት ነው 3 ወር ሆኖኛል። በእነዚህ 3 ወር ውስጥ የእውነት ነው የምነግራችሁ፣ እኔ ኮሜንት ላይ ራሱ እኔ እዚህ የሰራኋቸው ቪዲዮ ላይ አንድ ስድብ አላየሁም። አንድ ስድብ ማለት ነው። እግዚአብሔር በቃ ትለያላችሁ። እኔ ብቻ እግዚአብሔር እንደው ምንም ቃላት ያደራኛል። ካሰባችሁበት በላይ ያደርሳችሁ። በቃ ያሰባችሁትን በሙሉ እሱ ያሳካላችሁ፣ ጎደሏችሁን ይሞላላችሁ። እኔ ቃላት ያደረኛል። የእናንተ ኮሜንት እኔን የበለጠ እንድሰራ ያነሳሳኛል። ኮሜንታችሁን የሁላችሁንም እያነበብኩ ነበርና በቃ ያለፋችሁበትን ነገር እየነገራችሁ እኔም እንዳልሸወድ፣ እንዲሁም ደግሞ ማስተካከል ያለብኝንም ነገር እንዲሁ አንዳንድ ነገሮችን ኮሜንት ላይ ደግሞ እየደወላችሁም ያላችሁኝ፣ የመከራችሁኝ፣ ያበረታታችሁኝ ያላችሁ እና በጣም ነው ደስ ያለኝ። እኔም የእውነት እንደነገርኳችሁ እኔ ጭራሽ እንደዚህ አልጠበቅኩኝም ነበረ። እንደዚህ አይነት ይሄ በቃ የሰው ፍቅር፣ እንደዚህ አይነት የሰው ፍቅር የሰጠኝ እግዚአብሔር ይመስገን ያልኩ። የእውነት እኔ ያው ላይፌን ነግሬያችሁ ከጎዳና ተነስቼ ነው፣ ትናንትና ከቆሻሻ ቦታ ተነስቼ መጥቼ ነው ዛሬ ራሴን ለመቀየር እየሰራ ያለው ብያችሁ ህይወቴን አጋርቻችሁ እያበረታታችሁ ነው። በጣም ነው የማመሰግነው የእውነት። እና በቃ እግዚአብሔር ምንም አይሳ ነው። ለምን እንደዚህ ደስ እንዳለ ታውቃላችሁ ቤተሰብ? እኔ በፊት ማለት ነው ጎዳና ላይ ስኖር በጣም ብዙ መከራ፣ በጣም ብዙ ስቃይ አይቻለሁ። በቃ እንዲህ ቀላል የማይባል ስቃይ ማለት ነው። በተለያዩ ሱሶች ተጠምጄ ነው እንደዛ ሙኜ ሰቃይ የነበረው ማለት ነው። እና ራሴን እንድ ብዬ አስብ ነበረ። እኔ ቆሻሻ ነኝ ብዬ አስባለሁ። የእውነት ሰዎች እኮ እኔን እንደ ቆሻሻ ነው የሚያዩ ምናምን ብዬ አስባለሁ ማለት ነው። እዛ ጎዳና ላይ ስኖር አለ አይደለም መንገድ ላይ እኛ ቆሻሻ ላይ ስለምንተኛ ሰዎችም እንደ ቆሻሻ የሚያዩኝ ነበር የሚመስለኝ። ነገር ግን እግዚአብሔር ረዳኝና እንደውም በሰው ተጠቅሞ እኔ ድርጅት ገብቼ ስልጠና ወስጄ ራሴን እንድቀይር፣ እንዲሁም ደግሞ ስራ እንድሰራ፣ ንጹህ ምግብ እንድበላ፣ ንጹህ ልብስ እንድለብስ፣ ቤት ተከራይቼ እንድኖር፣ ጣራና ግድግዳ ያለው ቤት ስራ ሰርቼ ያው ሊስትሮም ቢሆን እየሰራውኝ እግዚአብሔር በብዙ ነገር ረዳኝ፣ አገዘኝ። እውነት በጣም በቃ እኔ አለ አይደል ይሄን ነገር እኔ ለእናንተ ማካፍላችሁ በቃ እንደ ቤተሰቦቼ ስለማያችሁ ነው። የእውነት ከቤተሰብ የሚተናነስ ፍቅር አላሳያችሁኝም እናንተ ማለት ነው። እዚህ ጋር ዩቲዩብ ላይ ያላችሁ ሁላችሁ ቤተሰቦቼ ከቤተሰብ የሚተናነስ ፍቅር አልሰጣችሁም። ቤተሰቦቼ ስለሆናችሁ ነው ይሄንን ማካፍላችሁና ትናንት ቆሻሻ ልብስ ለብስ ነበረ፣ ቆሻሻ ጫማ አደርግ ነበረ፣ ተረፍራፊ ነበር የምበላው፣ ጉሌ ነበር የምበላው፣ በቃ ያልሞቀ ምግብ ነበር የምበላው። አሁን ግን ክብሩ ይስፋ ለመድኃኔዓለም እየሰራው እየበላውኝ ነው። ቤቴ ውስጥ አሉ መስሪያ እቃዎች አሉ። ብረት ድስት አለኝ፣ እንዲሁም ደግሞ ትሪ አለኝ፣ እስቶቭ አለኝ። በሱ እየሰራው ራሴ እየበላው ነው ማለት ነው አሁን የምገኘው። ትናንትና ደግሞ ቆሻሻ ልብስ ነበር የምለብሰው፣ ልብስም አላጥብም ነበረ። ቅማል በዚህ እየወረረ ነበረ፣ ቅማል፣ ቁንጫ፣ በቃ ተዋን ሁሉ ነገር እዛ ላይ ሲጫወትብኝ ነበረ። ዛሬ ግን ልብስ እያጠብኩ ነው የምኖረው። ቅማል የለም፣ ተዋን የለም፣ እግዚአብሔር ይመስገን በቃ። እና በጣም ደስ ብሎኛል የእውነት ከምላችሁ በላይ ደስ ብሎኛል። እና ደግሞ አሁንም እንድታበረታቱ ከጎኔ እንድትሆኑ ነው የምፈልገው። አብሮነታችሁ አይለየኝ።
እኔም ወደፊት እቀጥላለሁ። እንዲሁም ደግሞ ከእናንተ መማር ያለብኝ ነገር ካለ በኮሜንት ስር አስቀምጡልኝና ያን ነገር እያንዳንዱን ነገር አነበዋለሁኝ፣ እማርበታለሁ ማለት ነው። እንዴት መሄድ እንዳለብኝ፣ በምን ልሸወድ እንደምችል በቃ እያንዳንዱን ነገር አለ አይደለ? ያው ያለፈበት ሰው ያውቀዋል። ስለዚህ ካለፈበት ሰው ደግሞ መማር ለእኔ እሱ በተሸወደው እኔ እንዳልሸወድ በቃ እና ሁላችሁም አበረታቱ፣ ከጎኔ ሁኑ። ከጎኔ ስለምትሆኑ አመሰግናለሁ። እኔም ከዚህ በኋላ የተለያዩ ቪዲዮዎችን ለእናንተ አቀርባለሁ። እናንተ ደግሞ ቪዲዮዎች ሲደርሷችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ወደፊት ነው በቃ ወደኋላ የለም። የኋላ ህይወት ወደኋላ ቀርቷል። ከዚህ በኋላ የሚሄደውም ወደፊት ነው። ማቆምም አልፈልግም። ደግሞ እግዚአብሔር ይረዳኛል። ዋናው ከምንም በላይ እሱ ነውና እሱ ያለው ነውና የሚሆነው። እግዚአብሔር መንገዴን ይምራኝ። በቃ በጣም ደስ ብሎኛል ቤተሰቦቼ። ሁላችሁንም አመሰግናለሁ። ሁላችሁንም ወዳችኋለሁ። ስለሰጣችሁ ክብር በጣም ነው የማመሰግነው። በጣም ነው የምወዳችሁ። የእውነት እኔ በጣም ደስ ብሎኛል። ቃል የለኝም። እግዚአብሔር ያክብርልኝ እና በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አሪፍ ቪዲዮዎችን ለመስራት እሞክራለሁ በተቻለኝ አቅም። እንደነገርኳችሁ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱ ለእኔ ትልቅ ነገር ነውና ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። በቀጣይ እስከምንገናኝ መልካም ጊዜ